የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ገባ እያላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጽናት ድራማን 146ን ይዤላችሁ ከች ብያለሁ። እንግዲህ ጽናት 146 ላይ እንግዲህ ጽናትዬ እንግዲህ በጣም ስልችትና ምርር ብሏታን። ኪራ እንግዲህ ሊያስታውሳት አልቻለም። ሁልጊዜም እንደ ሰራተኛ ነው እያያት ያለውና በጣም የሚያመነጫጭቃታን። ግን ከዴብ ጋር ስትሆን ሲያይ ደግሞ ደስ አይለውም ማለት ነው። እያያት ያለው እንደ ሰራተኛ ነው፣ ግን ከዴብ ጋር ስትሆን ደግሞ በጣም ነው የሚቀናው። እንደዚህ ሆኖ ረስቷትም በጣም እየቀናባት ነው ማለት ነው። እሷም እንግዲህ እሱም በጣም ታግሰዋለች። ከዚህ በኋላ አልሆንላት ሲል እንግዲህ ትታው ከዴብ ጋር ተያይዛ አባቷ ጋር ደውላ ወደ አባቷ ጋር ሄዳለች። እሱም ደግሞ ያች ልጅ የት ሄደች እያለ ለነ ቅዱስ እየጠየቀ ነው። ምነው ናፈቀች እንዴ ሲባል ደስ ትለኛለች፣ ወዴት ሄደች ውሰደኝ፣ ጭራሽ ቅዱስን በማታ ውሰደኝ ብሎ ቁጭ ያለ ሰራተኛ ይነስል የነበረ ማለት ነው። ቅዱስም ደግሞ በዚህ ሌሊት ወዴት ነው የምትሄደው? በቃ ነገ ሲነጋ እንወስድሃለሁ ብሎታል። እሱም መጠጥ ቤት እንግዲህ ሂዶ ይህንን ቢራ እየረጋ ነው ማለት ነው። እንግዲህ ሊናና ናቲም እየተጨቃጨቁ ነው። ሊናም እንግዲህ ኪራና የኪራ የገጨችዋ ልጅ ማለት ነው ተያይዘው ወደ ምግብ ቤት ሲሄዱ ሊናም እንግዲህ ፎጣዋን ለብሳ ከኋላቸው እየተከተለ የሚሄዱበት ሆቴል ድረስ ዳ ቁጭ ብላ ከጎናቸው፣ እነሱም እንግዲህ ምርጥ ምግብ አዘው እየበሉ እንግዲህ የሀብታምና የደሃ ልዩነት እንደዚህ ነው። እኔ እዚህ ባዶ ሻይ ይዤ ቁጭ ብያለሁ፣ እነሱ ግን ይሄን የመሰለ ምግብ እየበሉ ብላ ቀስ ብላ እያየች ከዛ በኋላ ናት የሚባል ሰውዬ እንግዲህ አይቶ የማያልፍ እነሱ ጋር መጥቶ ቁጭ ሲል ዘወር ሲል ሊናን አያት ማለት ነው። ሊና እሱ ጋር ምንድን ነው የምትሰሪው ብሎ ጭራሽ አዋርዷት። አሁን ደግሞ ቤት መጥቶ እየተጨቃጨቃት ነው ማለት ነው። እንዴት ሰው የሚሰልል ሰው እኮ እንደዚህ አይደለም የሚሄደው እያለ እየነገራት ነው ማለት ነው። ምን አይነት ቱልቱላ ነህ አንተ? አትቋጥርም ወይ? በቃ ዝም ብለህ ነው ወይ የምታወራው? ጽ የለችም እንዴ? ስትል ስትጣራለች። ለማቃጠርማ እንደኛ ነሽ። ምንድን ነው ሊና? እሺ ሰኒም አለሽ? ምን ፈልገሽ ነው? እስኪ አንዴ አረፍ በሉ፣ እኔ ቸኩላለሁ ልሄድ ነው አለች። ብቻ 5 ደቂቃ እኮ ነው፣ ቁጭ በሉ። አይ ሊና እኔ ልሄድ ነው፣ ኪራን አደራሽ። ግን እቅዳችን ላይ ሊናን ብናካትታት ላይ ሰኝ። አይ ሊና ያመልጣታል፣ ደግሞ ያመልጧት ኪራ ፊት ትናገር ትችላለች። ስለዚህ ይቅርብን። ቆይ አልገባኝም። ሊና መቆጣጠር ወሬ መያዝ አትችልም እያላችሁ? ኧረ አይደለም እኮ ምላስሽን መቆጣጠራችሁ ማለች ሰኒ። እንደው ሰኒዬስ ሞትላችሁ ምን እንደሆነ ንገሩኝ ስትል ትጠይቃለች። ወይኔ አንቺ ልጅ ለወሬ ነው እንደዚህ የምትሆኚው? ኧረ ተይ አለች አጽ። እኔ እኮ ሁሉ ነገር አጣርቼ ስለ እናንተና ስለ ኪራ አጣርቼ ነው የመጣሁት። እናንተ እንዴት አትነግሩኝም? ከዛ ይሄ ወደል ደግሞ እንግዲህ በቃ አንቺ አውሪ እኔ ልሄድ ብሎ ወጥቶ ሲሄድ፣ ከዛ አዎ የቤተሰብ ጉዳይ ነው፣ አንተ ውጣ፣ አንተ አታስፈልግም አለችው ሊና ማለት ነው። ኒና ከዛ ይኸውላችሁ ብላ ለሰኔና ለጽ ወሬዋን ጀመረ ማለት ነው። ኒና ልጅቷ ከኪራ ምንም አልፈልግም አለች። እንዴት አወቅሽ? እንዴ ብታዩ ስለ ፍቅረኛዋ እየነገረችው ነበር። ምን ባትፈልግ ነው ተዳጇን ሲዛዝም ያለችው? እንዴ እኔ እኮ ያየሁትና የሰማሁትና የተናገርኩት። ባክሽ ጅብም እስከሚበላ ደርሶ የሚያነክሰው ብላ ሰኒ ስታረተች ማለት ነው። ከዛ ሌላ ደግሞ እንግዲህ ታነክሳለች። ዴኔ እኮ ፊታቸው ነበረ እየሄድኩ የነበረው አለች። ስለዚህ ያሰብኩት ነገር በደንብ ይሆናል ማለት ነው አለች። በሉሽ እኔ ነገርኳቸው አይደል? የእናንተንም ንገሩኝ እንጂ አለች። አይ ያው እንዳይበዛብሽ ቀስ እያልን እንነግርሻለን፣ ወሬ መሸከሙ እንዳይከብድሽ። ያው መድኃኒት በአንዴ አይደለም የሚወሰደው፣ ቀስ እየተባለ ነው። ስለዚህ አንቺ ወሬ ሰብተናል፣ የእኛን ወሬ ደግሞ ቀስ ብለን እንነግርሻለን፣ በአንዴ ንገሩኝ አትበይ አለች አሰኒ ማለት ነው። እንዴ ወሬ ነዋ ለእኔ መድኃኒቴ ሰኒ፣ በሌላ ነገር ብንነግራት ሳይሻል አይቀርም አለች ጽ። አዎ ሲጀመር እኮ ልክ ናት ጽ፣ ሲጀመር እኮ ትልቅ ሰው እንደዚህ ነው የሚያስበው አለች።
ከዛ ይኸውልሽ ኪራ ምን በለት እንዲያስታውስ ከረዳው ብዬ ገጠር ሊሄድ ነው እና ኪራን በምን አድርገሽ ትወስጂዋለሽ? አስጨርሻት ደግሞ አንቺ ስራ የሚሆን ኪራን አሳምሮ ወደ ገጠር መላክ ነው። ውይ ሳይንዬ በጣም ይቅርታ፣ እንደዚህ ማድረግ አልችልም። ይህንን ከማድረግ የራሴን ሃይማኖት ፈጥሬ የእሱ ተከታይ ማፍረት ይፈጥረኛል አለች። ኧረ ተይ እሺ በቃ አላችሁኝ። ግን እኔ ምንም አይነት አሪፍ ሀሳብ አይመስለኝም። ግን ትክክል ነሽ አይደለ ብለው እንደውም ኪራ ሳይመጣብን ተነሱ ብላ ጺም ሻንጣዋን ይዛ ሌና ይህ በቃቸው። እሺ ጽዬ በቃ ትናፍቂኛለሽ፣ እኔም በጣም ነው የምትናፍቂኝ ተባብለው ተለያዩ ማለት ነው። እንግዲህ ሌና እና ተያይዘው ሊለያዩ አልቻሉም። ከዛ ሰኒም ቸው ብላ ጽን ልትሸኝ ትወጣለች ማለት ነው። እንግዲህ ጽዬም ወደ አባቷ ጋር ልትሄድ ነው። በቃ እንግዲህ ቤቱ ሊበላይ ነው እያለች ነው ሊና ማለት ነው። ከዛ ኧረ ምንሽ ነው የሚገትረኝ ምንድን ነው የማይመጣው እያለ ነው አቶ ኪራ ማለት ነው። ጽናት ደግሞ ለምንድን ነው ስልክ ማትመልሰው ለምንድን ነው ብሎ እዚህ ቁሞ እንግዲህ ናሁምን ጓደኛውን እየጠየቀ ነው ማለት ነው። ከዛ ልጅቷ ምን ሆና ነው ስልክ ማታነሳው ብሎ ስልክ ሲደውል ሄል እንዴት ዋልክ ኪራ፣ ወደ ግዳይሽ ግቢ፣ ለሀገር በአስቸኳይ ድረስ ተብዬ ነበር ለመሄድ ነው። ማን ያለው? አባቴ። እና ለማንጠረሽ ነው ቴጅ ወቆች ማለት ቴጅ በቃ እኔ ምን አገባኝ? ለምን ፈቀድክልኝ? እኔ ሰላንቺ የሚያገባኝ ነው እንደምንስሽ ለምን ፈለግሽ? ለምን ጥሩ ጥሳት ገቢ መች ብሎ ጨራሽ እኔ ለእሷ ቃለኝ እንዴ? ሲጀመር እኔ ጥፋተኛው። ቆይ እኔ ጋር ያለው ስሜት እሷ ጋርም አለ ብሎ ስልኳን ጠርቀም ማድረግ እንጂ እንዴት ነሽ ደህና ነሽ ወይ ብለው ተባብለው በቃ እንሂድ እባክህ። አንተ ምንድነው ፊት ነው ምን ይሆናል? ልክ አይደለም። ምን ሸ ነው ደብሮሃል እንዴ? ምን እባክሽ አጥቢው ሳይደርቅ የለበስኩት ተጨማደደብሽ እንዴ ብሎ ቆጭ። አንቺ በቃ ጨውዬ ነሻለ ነው ጨውዬት በቃ እሺ አሁን እንሂድ። እኔ ነው ቆይ አሁን ምንድነው የተፈጠረች? ጽናት ናት ገጠር ሄዳለሁ ትላለች። ለምን ደራሽ ዋይ ወሰዳትና ቶሎ ድረሽ ብያት ቶሎ ደራሽ ዋይ ወሰዳትና ቶሎ ድረሽ ተብያለሁ ብሎ ቆጭ። እዛ ናሁማም እንዴ ጭራሽ መራገም ጀመርሽ? የስንት ዓመት ሽማግሌ ሊወጣህ ነው? ሲጀምር ለምን ጠርጋት ሰራተኛ ቤት ሰራተኛ ይመጣም ብሎ ቆጭ። አይዞህ አባቴ ተረጋጋ ና እንሂድ በቃ ብሎት ናሁም ወደ ኋላ ቀርቶ አይ ጽናትዬ አንተ ጠብቀኝ። ጽናትን ቁሞ እንግዲህ እያሰበ ነው ናሁማ ማለት ነው። ከዛ ኪራም ልትወጥር ጊዜ አሁን እንግዲህ ከዴብ ጋር ወደሚሄዱበት ሄዱ። ቆይ ግን ኪሩቤል ወደ ገጠር እንደሚመጣ እርግጠኛ ነሽ? እንዴት እርግጠኛ ልትሆኝ ትችያለሽ? አላቅም ግን በቃ ይመጣል እሱ። ቆይ ወደ ማስታወሱ እንዲመለስ ሌላ መንገድ መፈለግ አይሻልም? አይ የሀሳብ የተሻለ ነው ብዬ አስባለሁ። ደግሞ ከዛች ሴትም እንዲርቅ እፈልጋለሁ። እኔ እኮ ወደ ገጠር መመለሳችን ከአንቺ በላይ ደስተኛ ነኝ፣ ግን በዚህ ምክንያት ተቆራርጣችሁ እንዳትቀሩ ብዬ ነው። እኔና ኪራ ተቆራርጠን የምንቀር ሰዎች አይደለንም አለችው ጽናት። ምክንያቱም መከራችን ፍቅር አለ። ለእኔ ያለው ይመጣል፣ ለእኔ ካላለው ደግሞ ቆራጡኝ ህይወት መቀጠል አለብኝ። እሱስ ልክ ነሽ። ከኛ በላይ እየፈጠርን ያውቃል። ጤውም ከፍቶቹም አየሩ ናፍቆኛል። አንቺም ወደ ከተማ የተከፋውን ጋሽ ልታገኙ ስለሆነ በጣም ደስ ብሎኛል። አያባን ነገር አጠይቀኝ። ራሱን እኮ ጥፋተኛነትና ጸጸተኛ አድርጎ በጣም እየቆጠረ ስለሆነ በጣም ተከፍቷል። ለምን አለ ዴቭ። እንደ እንግዳ አልተቀበልኩትም። ተከፍቶ ሴት ዝም ማለት አልነበረብኝም። ባህልና ወጉን ትቼ እንግዳዬን አስከፍቼዋለሁ ነው የሚለው። ይህ ልክ አይደለም። ኪራ በገጠር ቦታ ጊዜ ብዙ ጥፋቶችን ሰርቷል። ይባስ ብሎ ጋሽን መቷቸዋል አለ። እሱማ ወደ ቀድሞ ማንነቱ ወደ ትውስተው ይመለስ እንጂ ለሁሉ ከሳ ከፍለዋለሁ። በተለይ አንቺ ማስታወስ አለበት እሱ በሩስ አንቺ ሲከፋሽ ማየት አልፈልግ ዴብ እኔ ማስታወስ አለበት። ፍቅራችን አለበት ዴብ። እኔ ያለሱ ህይወት ያለ ይመስለኛል። ጽናት አይክፋሽ፣ ፈጣሪ ያለው ነው የሚሆነው። ደግሞ ያስታውስሻል። አይዞሽ እንዳፊ ያድርግልኝ። በእኔ እንሂድ ብሎ አንቺ ከተማ ምናልባት ስንተያይ የመጨረሻ ሊሆን ይችላል፣ ደህና ሁኚ ብላ ትታው ሄደ ማለት ነው። እንግዲህ ዴብም ይዟት ወደ ሀገሯ ሄደ ማለት ነው።
እንግዲህ ኪራን ብቻውን ቀርቶ እንግዲህ መጠጡን እየገለበጠ ነው ማለት ነው። እንግዲህ እንዴ ልጄ እንዴ በድንገት ነው እንዴ መጣሁ የምትይኝ ብለው አባትየው አዎ መጥቻለሁ ብላ አለቻቸው ማለት ነው። እንግዲህ እነሱ ቢሆንም ልጅ መምጣትሽ መናገር ነበረብኝ እንዴት ዝም ብለሽ ትመጫለሽ ብለው ያ ደነገጡ ማለት ነው። እንደው አክስትሽንም ቢሆን ምግብ አሰራት ነበረ እንደው ዝም ብለሽ ነው የመጣሽው እንዴት ምግብ ሳላሰራልሽ ልጄ በድንገት ትመጪ ግን በሰላም ነው መምጣትሽ እያሏት ነው ማለት ነው። እሷም እንግዲህ እሺ በቃ በሰላም ያምጣሽ ቤትሽ ደግሞ ጠንቀቅ በይ ትራንስፖርት ላይ ልጄ ብላ ስትል አይ ዴብ እኮ አለ ጥሩ በቃ መልካም መንገድ ያደርግላችሁ እንደው ልጄ ምን ሆና ነው ተጋጭታ ይሆን እንደው ጌታዬ ልጄን አትፈትንብኝ እኔን ቅጣኝ ብለው አባትየው እንግዲህ እየተጨነቁ ነው ማለት ነው። የጽናት አባት ልጄን ከምትፈትንብኝ እኔን ለምን አትቀጣኝም የኔ ጥፋት ነው ብለው ራሳቸውን እየወቀሱ ነው ማለት ነው የጽናት አባት። ከዛ ኪራ ደግሞ ቁጭ ብሎ አንቺ ጺማ ምሳ አንቺ አሁን ነው ምሰጥሽ ደርሷል አንቺ ቆይ ከ7 ተኩል እስከ 6 ተኩል እስከ 7 ተኩል ደርሷል የምትይው ምግቡን ከየት ነው የምታመጪው? ቆይ አንቺ ግን ወደዛ ወደ ተሸራሸርሽ ምንድነው ምግቡን የማታመጪው? እኔ እኮ ከልቧ ሴት ነኝ አንቺ አዎ እንደዚህ ፂ ባልሆንም ከልቧ ሴት ነኝ ብላ ፂን አነሳችበት። አስበህ ጋ ኪራዬ ፂ እኮ ብትኖር ምሳ በልተን እንደገና አረቧን እንደገና ሌላ ምግብ እየበላን ነበረ። አንቺ ልጅ በቃ ሂጅ ምግቡን አምጪልኝ። ውይ ጽዬ የኔ ጽ በጣም እኮ የናፈቀችኝ። አስበው አሁን ግን እሷ ብትኖር ኖሮ ቤቱ ድምቅምቅ ብሎ ምሳ በልቶ እራት በልተ እንደገና ደግሞ ቁጭ ብሎ ዘና ብሎ ቡና እየጠጣ ነበር። ጽዬ እኮ ሁሉ ነገሯ ላይ ናፈቀኝ። ጠረኗ፣ ድንቡሽቡሽነቷ፣ ፈገግታዋ ብላ እንግዲህ የኔ ዋህ እያለች ጭራሽ ፍቅር እያስጨመረችበትም። ወይኔ ኪራዬ ፂሞ ስትለኝ እኮ ፈገግ ትል ነበር በዛ በርዶ በሆነ ጥርሷ። አይ ጽዬ እሷ ስትስቅ እኮ ፀሐይ እኮ ራሷ አብራ ትላለች ብላ ግን ልብ ብለሃን ፈገግታዋን አለችው። አዎ ስትስቅ ደስ ትላለች። አዎ እኮ እንደሱ ሰኔ ሴት እኮ መቼም አታገኝም። አዎ ልክ ነሽ መቼም አላገኝም እኮ። እሺ ምክንያቱ ምንድን ነው አለችው። እስኪ ቆም ብለህ በደንብ አስበው ኪራ አለችው። ምክንያቱም አንቺ ምግብ ስለማሰጪ በራብ ፍግም ስለምነዋ ደርሷን እኮ ማት ድረስብሽ ሂጂ ወደዛ። ምን ይሄን ያህል ባይበላስ ቢቀር ምን አይነት እርግማን ነው ብላ ሰንከል እያለ ትሄዳለች ማለት ነው። ሆሆ እቺ ስንቱን ነው የምታወራው? ለነገሩ ጥፋቴ ነው ወይ ይችን ከማስገባ ራሴ ገብቼ ብግባ በስል ይሻለኝ ነበር ብሎ እሺ በዛ ፊስ ነው ወይ እንዴት ነው ብሎ ጓደኛውን አሁን ይመጣል። ምሳ በላ ሆይ ይችናታ ያው ስንት ሰዓት ሙሉ ክችን ገብታ ምግብ ያልሰጠኛለች ማን ሊናናት ፂም ሆናት እንዳሰማ እንደዚህ ጽም ነው የምትላጭልህ። አዎ አሁን ስጠይቃት ትሰማለህ አይደለ? አዎ ደርሷል ነው ምት ወይ ኪያ ደረሰ ወይ ደረሰ ነው ብላ እንግዲህ ትታው ወጥ ቤት ገብታ ምግቡን እየበለ ነው። ቻል አድርጊው እንግዲህ ያልሆነ ወተን እንበላለን ብሎ ቁጭ እንዴት ነሽ ደህና ነሽ ወይ ብላ እንግዲህ የኪራ ገጭ ከሰኒ ጋር ተገናኝተዋል ማለት ነው። በጣም አስቸኳይ ስራ ነው ትቼ የመጣሁት በሰላም ነው የፈለግሽኝ? እንደዛ ከሆነ መልካም። ስለ ኪራ አንዳንድ ነገር ላውራሽ ነበር። እኔም እንደዛ እንደሚሆን ገምቼ ነበረ። እንዴት ገመትሽ? ምክንያቱም እኔና አንቺን የሚያስወራን ነገር ኪራ ነው። ጥሩ ገማሽ ነሽ። ስለ ኪራ አንዳንድ ነገር ልነግርሽ ነበረ ትላታለች። ከዛ ይኸውልሽ ስምሽ ማን ነበረ ብላ ተጠይቃታለች ሰኒን ማለት ነው። ይኸውልሽ ሰኒዬ ኪራ በደረበሰ አደጋ ጸጸት እየተሰማኝ ነው። ይህን ስሜት ደግሞ ማጥፋት የሚችለው ኪራ ሲድን ብቻ ነው አለች። እና አንቺ የጥፋተኝነት ስሜትሽን ስትይ የሰው ፍቅር ልታበላሽ ነው ወይ አለቻት። ማለት አልገባኝም። ኪራ ባለትዳር ነው። ሁሉም ነገር ማወቅ የሚጠበቅብሽ አይመስለኝም። አይ ይሄ ነገርማ ለእኔ ጠቃሚ ነበረ። ለምን? ምን ነው ኪራን በሌላ መንገድ አስበሽው ታውቂያለሽ እንዴ? እኔ እኮ የተከበርኩ ሴት ነኝ። ከማንም ሰው ዝም ብሎ ፍቅር የሚይዘኝ ሰው አይደለሁም። እንደዛ ከሆነ ጥሩ። እንደዚህ አይነት ስሜት ከተሰማሽ ራስሽን ገድቢ። ኪራ የጽናት ብቻ ነው።
ኪራ የጽናት ባል ነው? አዎ ነፍሱ እስኪወጣ ነበር የሚወዳት ረሳት እንጂ እና እስካሁን ራሱ እኮ ብትነግሩኝ እኮ እሱን ለማዳን እንሞክር ነበረ አለች። አይ አንቺማ ሰራተኛ መስለሽ ንቀሻት ነበረ። ዶክተሮቹ እንኳን ምን እንዳሉ አልነገርሻትም። በፍጹም አትሳሳች። እና እኔ ስመጣ እናንተ ጋር በጥሩ ፊት ስለማትቀበሉኝ ነው እንጂ እኔ አስተካክል ነበረ። አንቺ እኮ ፂን እንደ ሰራተኛ ንቀሻት ነበረ። ሰራተኛ መስላሽ ነበር፣ ግን ነፍሱ እስከሚወጣ የሚወዳት ልጅ ነበረች ብላ እያለቻት ነው ማለት ነው። ሰኒዬ ማለት ነው ምርጥ ጓደኛ ናት ሰኒ ማለት ነው። ፈጣሪ አምላክ እንደ ሰኒ ጓደኛለ ሁላችንም ያድለን። እኔ እኮ ሳልረዳ ቀርቼ አይደለም እያለች ነው ልጅቷ። በቃ ለማንኛውም እኔ ማናገር ያለብኝ ነገር ተናግሬያለሁ። እኔም በፊት ማወቅ ያለብኝ ከረፈደ ቢሆንም አውቄያለሁ። አሁን ከተረዳሽኝ በቂ ነው። አሁን ከተጨረስን ልሄድ? አዎ ሂጂ አለቻት። አመሰግናለሁ ብላት ተሰናብታት ሄደ። እንግዲህ እቺ ልጅ ከኪራ ፍቅር ለመጀመር እያቅማማች ነበረ። ምን እንደምታደርጊ እናያለን ብላ ሰኒዬ እንግዲህ ጓደኛዋን ጽኔ ሸኝታ ከዛ ደግሞ እዚህ መሆን ያለበትን ከጓደኛዋ ጋር ይሆን ማለት ኪራ ከዛች ፍቅር እንዳይዘው እንግዲህ ልጅቷን አሳምና ተናግራለች ማለት ነው። ያው ኪራ ሁሉም ነገሮች ማስታወስ ስለማይችል ሊናዬ ደግሞ ምግብሽን እየበላሽ አሁን ተረጋጋ ወይስ እያለች ነው። አሁን የሰራሽው ምግብ ብቻሽን እየበላሽው ነው? እስኪ አምጪ ቅመሰው እስኪ እንኳን ቀረበኝ ደስ ነው የሚለኝ አንቺ የሰራሽውን አልበላም እያላት ነው አሁን። እሷም ደግሞ እሺ በቃ ልብላበት፣ ካልበላ ምላሴ ላይ አትቁም ልብላበት አለችው። እኔማ እኮ ኪራ ምግቡን ከምን አደረሰችው እያለ ነው። እሺ ያመጣል፣ እንደውም ጨው በዛ አደርግበታለሁ ሳህኑ ላይ። ኪራ እንግዲህ ቁጭ ብሎ እየጠበቀ እሷ ደግሞ ናሁም የኪራ ጓደኛ ወደ ወጥ ቤት ሲመጣ ሌና አሁን ይደርሳ ምግቡን አሁን አመጣዋለሁ እያለ ቁጭ ብላ እንግዲህ ምግቡን እየበላኝ ነው። እሱም ደግሞ ምግቡን እየጠበቀ ነው። ጭራሽ አሁን ለምን አታመጭልትም አንቺ እዚህ ቁጭ ብለሽ የምትበይው ብሎ ሲላት ጭራሽ ምላሴ ላይ አትቁምብኝ ልብላበት ስትል ትላለች ማለት ነው። ከዛ እሱ ደግሞ እንግዲህ ታመጭ እንደው አምጪ ሲላት ከዛ ምግብ ጨው ጨምሬ ነው የማመጣበት እያለችው ነው ማለት ነው። እንዴት አለች። ምክንያቱም አይጣፍጥም ጨው ሂድ ወደዛ ትበላ እንደው ብላ ጭራሽ ቁጭ ብላ አልጫና ቀይ ወጣ ትከታለች። ወይኔ ሌና የእናንተ መቀለጃ ሆኜ ልቅር። እኔ እኮ እንደዚህ ስትሉኝ ነው አግብቼ 40 መውለድ የሚያምረኝ። እንዴ 40 አልኩኝ እንዴ? ኧረ እኔ 4 ማለት ነው። በጣም ይቅርታ። እኔስ እንደው በራሴ ምላስ ራሴ ኃጢአት እገባለሁ። ዝም ብለስ በናገር ረጋ ብላ እንግዲህ ምግቡን ቁጭ ብላ ከታ እንግዲህ ኪራንም እያስራበችው ነው ማለት ነው። ሮዬ እንግዲህ ሂዳ በር እያንኳኳች ነው የናሁም ፍቅረኛ ማለት ነው። እንግዲህ በሩንም ስታንኳኳ እንግዲህ ሰኒ እየተከፍታለች ማለት ነው። ሰኒ እና ምሮ በጣም ምን ቆርጦች ነው የሰው ብር መደበደቢ ብላ ሰኒም ከኋላ ትመጣለች። ሰኒ የውጭ ሆነች ነው እንዴ በእርሳ እንኳኳ ማከፍችው? ስልክ ደግሞ አታነሽም ወይ? ደውለሽ ነበር እንዲ? አላየሁትም። ኧረ አላየሁትም ነው ወይስ ላነሳው አልፈልግም ነው አለቻት። ምን ቆርጦኝ ነው አንቺ ስትደውይ አላነሳው? እሱም ልክ ነሽ፣ ግን ትናንትና ቀጠሮ ስለነበረ መጣደፌ ስትል እሺ እንኳን መጣሽ የምነግርሽ ነገር አለ። እንግዲህ የፂና የሰኒ የምሮ ጓደኝነት በቃ ጥግ ነው ማለት ነው። በጣም ነው ደስ የሚለው። እሺ ምንድን ነው የምነግርኝ? እንደ ሌባ በር ላይ ሆነ ነው እንደ የምናወራው ነይ እንግባ ትላታለች። ከዛ በሩን ከፍተውም ሲገቡ ቁጭ ብለው ስለ ጓደኛቸው ስለ ጽ እያወሩ ነው ማለት ነው። እንግዲህ ጽም ወደ ክፍለ ሀገር መሄዷን ሰኒም እንግዲህ ሄዳ ከልጅቷ ጋር ማውራቷን ለምሮ እየነገረች ነው። አሁን ደግሞ ሰኒና ማነው ፂና ዴብ ከአባትየው አባት ጋር ቁጭ ብሎ ምግብ እየበሉ ለምንድን ነው አባ የማትበላው እያለችው ነው ፂ። አይ እኔ አሁን አላሰኘኝም እናንተ ብሉ ጥለው ነው ትበላን እኮ እንዴ ብሉ እንጂ ከመንገድ እንዴ የመጣችሁት ምን ሆነ ነው አባ? አይ ምንም ብሉና እናወራለን። አባ ያስጨነ ነገር አለ እንዴ? እንደው መመለስሽ ግር ቢለኝ ነው። እሱን ነው እንዴ?
ምን ነው ልጅ ኪራ ደህና አይደለም እንዴ? ኧረ ደህና ነው ጋሽ። እና በቶሎ ተመለሳችሁ አባ? በቃ መወሰን እንዳለብኝ ተሰማኝ። መወሰን ስትይ መለያየታችሁን ነው? አይ እንደዛ አይደለም እንዴ አንለያይም አለች። ጋሽ ጽናትን ተከትሎ ገጠር ተከትሎ መጥቶ የሆነ ነገር ካስታወሰ ብለን ነው። ካላስታወሰ እንዴት አድርጎ ይመጣል? አባ ከመጣ መጣ፣ ካልመጣ እንደ ጭቃ አቡኪ ተመላልሼ አንድ ቦታ መርገጥ የለብኝም። ስለዚህ የራሴን ኑሮ እኖራለሁ። ከመጣልኝ መጣልኝ እያለች ጽናት እንግዲህ ትንሽ ቅስሟ ተሰብሯን፣ አባትየውም እኔ ነኝ ጥፋተኛ ነኝ ብለው አባትየውም ራሳቸውን እየወቀሱ ነው። እና ውድ ቤተሰቦችዬ ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ፈጣሪ አምላክ ሀገራችንን እምዬ ኢትዮጵያ መሀሏን ገነት ዳሯን እሳት ያደርግልን። ወጥቶ ከመቅረት ፈጣሪ ይሰውረን። በያለንበት ሰላማችን ያብዛልን። በስደት ያለንን ሁላችንንም ለሀገራችን ምድር ያብቃን። የምወዳችሁ የማከብራችሁ ውድ ቤተሰቦቼ ሁላችሁም ላይክ እና ሼር እያደረጋችሁ አበረታቱኝ። ላይክ እና ሼር ሰብስክራይብ ስታደርጉ ያው እኔም ለመስራት ብርታቱ ይኖረኛል ማለት ነው። ግን ላይክ እና ሼር ሰብስክራይብ እያደረጋችሁ አይደለም? ላይክ እና ሼር ሰብስክራይብ ምን ፈልገሽ ነው? እና ሁላችሁም ላይክ ሼር ሰብስክራይብ አድርጉ። ስለነበረን ቆይታ ክልብ እናመሰግናለን። ባይ ባይ። የምወዳችሁ የማከብራችሁ